بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد السلام عليكم ورحمة الله وبركاته بزاريو تمرتاتشن من إن شاء الله عن صلاة الوتر يعني وتر صلاة من يحال بتأم تلك إندهنا صلاة الوتر بقى الله زين تلك أجر من أجنبات سراوك اللال نجرجن من داونا أجره بتأم تلك إندهنا من نايبات يوانا إن شاء الله يعني وتر مالت إنده قانقا نتألا مالت وتر مالت نتألا ነጠላ ቁጥር ዊትር ይባላል 3 ቁጥር 1 ቁጥር 5 ቁጥር እነዚህ ዊትር ይባላል እና ዊትር ማለት ለአላህ እንግዲህ እነዚህን ሶላቶች በነጠላ ቁጥር 1 ረካም ሊሆን ይችላል 3 ረካ 5 ረካ አድርገን በሌሊት ከሆነ በተለይ በነጠላ ማድረግ ይሄ ዊትር ይባላል ይሄ መስገድ ደግሞ በጣም በአላህ ዘንድ ትልቅ አጅር ያለው ነው እዛ ነው ረሱሉ ሰለላሁ ዐለይሂ ወሰለም يقول إن الله أمركم بصلاة هي خير لكم من حمر النعم صلاة الوتر قالوا إن الله لو أمركم عزواجها قالوا بصلاة يونج صلاة تسجدوا الله عزواجها إيه أمره يعني وجوب አይደለም በጣም እንደ ፈርድ ሶላት ግዴታ ነው ማለት አይደለም ግን አላህ ይሄን ብትሰግዱ በጣም ጥሩ ነው ብሏቸዋል هي خير لكم እነዚህ ሶላቶች ለእናንተ የተሻሉ ናቸው من حمر النعم ብዙ ቀያይ ግመሎችን ከማግኘት እነዚህን የውትር ሶላቶች ወይም ይሄን የውትር ሶላት መስገድ ለናንተ ይበልጣል አሉ ሶላቱ ዊትር አሉ ሶላቱ ዊትር መስገድ ለናንተ ሑምረ ነዓም በጣም ብዙ ቀያይ ግመሎችን ከማግኘት ይበልጣል አሉ እንግዲህ ሑምረ ነዓም من انفس الاموال عند العرب በአረቦች ዘንድ በጣም እንግዲህ ምርጥ ገንዘብ የሚባሉ الى الان እስካሁን ድረስ ራሱ በብዙ ሚሊዮን የሚሸጡ ናቸው እነዚህ ቀያይ ግመሎች በጣም ውድ ናቸው ውበትም ናቸው ጥቅማቸው በጣም ትልቅ ነውና በጣም ቁጥር ስፍር የሌላቸው ብዙ ግመሎችን ከማግኘት ውትር መስገድ ይበልጣል ለምን ውትር በመስገድ የምታገኘው ምንድነው የአላህን ውዴታ ነው ጀነት ነው የአኺራ ምንዳ ነው የምታገኘው እና እነዚህ የውትር ሶላት አቀልሁ እንዳልነው እንግዲህ አንድ ረካ ልንሰግድ እንችላለን ሁለት ረካ ሰግደን ከዛ አንድ ረካ እንጨምራለን ወይም ደግሞ ብዙ ረካዎችን ጨምረን መጨረሻ ላይ አንድ ረካ እንጨምራለን በዚህ መልኩም ይሰገዳል እዛ ነው ረሱል ሰለላሁ ዐለይሂ ወሰለም እጃሉ አኺረ ሶላቲኩም ቢለይል ዊትራ የሌሊት ሶላታችሁን የመጨረሻውን ዊትር በነጠላ አድርጉት አሉ አንድ ሰው ሁለት ረካ ሰግዶ ከሆነ አንድ ረካ ከሰገደ ዊትር ይባላል ይሄ 3 ሆነ ማለት አራት ረካ ሰግዶ አንድ ሲጨምርበት 5 ሆነ ዊትር ሶላት ሰገደ ይባላል 8 ሰግዶ አንድ ከጨመረ 9 10 ሰግዶ አንድ ከጨመረ 11 እያለ በዚህ መልኩ ይቀጥላል ያቅሙን ያህል መስገድ ይችላል ግን የመጨረሻው ምን ያድርገው ዊትር ያድርገው አሉ አልዊትሩ ሐቁን የዊትር ሶላት ተገቢ ነው አሉ ይሰገድ የሚገባው ነው አሉና فمن احب ان يوتر ب5 فليفعل 5 ረካዎችን በመስገድ ዊትር መስገድ የፈለገ ሰው ያድርጋሉ 3 ረካ በመስገድ ዊትር መስገድ የፈለገ ያድርጋሉ ومن احب ان يوتر بواحده فليفعل አንድ ሰግዶ ዊትር ማድረግ የፈለገ አንድ ረካ መስገድ የፈለገም ደግሞ ይስገድ ያሉ ካሁን በፊት እንዳየነው አቡ ሁረይራ ረዲየላሁ ዐንሁ ሲናገሩ አውሷኒ ኸሊሊ بثلاث በጣም ወዳቸው የአላህ መልእክተኛ 3 ነገሮችን አደራ ብለውኛል ብለው አን ኡቲራ ቀብለ አን አናም ሳልተኛ በፊት ዊትር እንዲሰግድ አደራ ብለውኛል አሉ እንግዲህ ዊትር ጊዜው እዚህ ላይ መነሳት ያለበት መቼ ነው ዊትር ማለት ከኢሻ በኋላ ነው ጊዜው የሚጀምረው ከኢሻ በኋላ ጀምሮ ኢላ ቁባይ ለልፈጅር ፈጅር ከመውጣቱ ወይም የፈጅር ወጋገን ከመግደዱ በፊት እስከዛ ድረስ ይቀጥላል ረጅም ጊዜ ያለው ማለት ከኢሻ በኋላ ልንሰግደው እንችላለን ቆይተን ልንሰግደው እንችላለን መሃል ኩል ሌሊት ላይ ልንሰግደው እንችላለን አዛን ሳይባል በፊት ቀደም ብለን ልንሰግደው እንችላለን 10 ሰዓት 9 ሰዓት ላይ ልንሰግደው እንችላለን 8 ሰዓት ልንሰግደው እንችላለን 6 ሰዓት ላይ ልንሰግደው እንችላለን ኢሻ እንደሰገድን ልንሰግደው እንችላለን በጣም ወቅቱ ሰፊ ነው ግን የመጨረሻው ሌሊት ላይ ቢሆን ደግሞ ይመረጣል ለምን የመጨረሻው ሌሊት ላይ ከሆነ ዱዓ የሚደረግበት ነው ተነዙል ኢላሂ ነው አላህ በዛ ወቅት من يدعني فاستجيب له ማን ነው የሚለምነኝ ምሰጠው የሚልበት ወቅት ነውና መጨረሻ
አዘግይቶ መስገድ የተመረጠ ነው። ነገር ግን እንደ አቡ ሁረይራ በዕልም ላይ ያለ ሰው ወይም ደግሞ አንድ ሰው ይደክመውና ሌሊት መነሳት አልችልም ያለ ሰው ግን ተኝቶ ሰግዶ መተኛቱ ይመረጣል። እነዚህን ወትሮች ወይም ዊትር ሶላቱን ሰግዶ ቢተኛ ይመረጣል እንዳያልፈው። ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም በሆነ ወቅት በህመም በምናምን እንኳን ምክንያት የውትር ሶላት ካመለጣቸው ቀዷ ያወጡት ነበር ይባላል። ይሄ እንግዲህ በጣም የውትር ሶላት ምን ያህል ጠንካራ ሱና መሆኑን ያሳያል። ለዛ ነው እንግዲህ በመዛሂብ ደረጃ እንኳን በጣም አንዳንዶቹ ዋጅብ ነው ምንም መተው ራሱን አይቻልም ወንጀለኛ ያደርጋል የሚሉ አሉ። አንዳንዶቹ ደግሞ ሱነቱ ሙአከዳ ነው ጠንከር ያለ ሱና ነው እንጂ ዋጅብ ወይም ግዴታ አይደለም ይላሉ። ለማንኛውም እነዚህ ሱናዎች ወይም ደግሞ ይሄ ዊትርን መስገድ በአላህ ዘንድ ያለው ትልቅ ደረጃ ነው። አውቲሩ ያ አህለል ቁርአን ረሱል ሰለላሁ ዐለይሂ ወሰለም እናንተ የቁርአን ሰዎች ዊትር ስገዱ አሉ። አህለል ቁርአን ማለት ማን ነው? አህለል ቁርአን ማለት መን ዩእሚኑ ቢልቁርአን በቁርአን ያመናችሁ ማለት ነው። በቁርአን ያመናችሁ ቁርአን መመሪያችሁ የሆነ ሙስሊሞች ዊትር ሶላት ስገዱ። ኢነላህ ዊትሩን ዩሂቡል ዊትር አላህ ነጠላ ነው፣ አንድ ነው፣ ሁለተኛ አካል የለውም፣ ረዳት የለውም፣ ብቸኛ ነው፣ የዊትር ሶላትን ይወዳል ብለዋል። ስለዚህ እነዚህ ሁለት ረካዎች ወይም ደግሞ የዊትር ሶላት መሰገድ ያለበት በጣም ተገቢ የሆነ ረካ ነው። እነዚህን የዊትር ሶላት ስንሰግድ እንግዲህ ተያይዘው አብረው ዱዓዎች አሉ የሚባሉ ዱዓዎች አሉ። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት ዱዓ አለ። اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت إنك تقضي ولا يقضى عليك የሚለውን ይሄን ረሱል ሰለላሁ ዐለይሂ ወሰለም በዊትር ጊዜ ዱዓ እንድናደርግ አስተምረዋል። ይሄ በጣም ትልቅ ዱዓ ነው። ሱአሉል ሂዳየቲ ሚነላህ ተዓላ ከአላህ ሂዳያ መጠየቅ፣ አላህ ለሚወደው ነገር ሁሉ እንዲያበቃን መጠየቅ። اللهم اهدني فيمن هديت مع من هديت ከመረጥካቸው ከመራሃቸው ሰዎች ጋር እኔም ምራኝ من النبيين والصديقين والشهداء والصالحين ከነዛ ሰዎች አድርገኝ ማለት ነው። ይሄ ከነብያት ከሷሊሆች ከደጋግ ባሮች ጋር እኔንም ጨምረኝ ማለት ነው። በዛ ወቅት የምናደርገው ዱዓ ዊትር ሰግደን ሩኩ ካደረግን በኋላ እጃችንን አንስተን ዱዓ እናደርጋለን፣ ወይም ከሩኩ በፊትም እናደርግ እንችላለን። ብቻ በዊትር የሚደረግ ዱዓ በጣም ትልቅ ዱዓ ነው። اللهم اهدني فيمن هديت ከመራሃቸው ሰዎች ጋር እኔንም ጨምረኝ፣ وعافني فيمن عافيت ዓፊያ ጤና ካደረካቸው ሰዎች ጋር አድርገኝ እኔንም وعافني فيمن عافيت وتولني فيمن توليت ከምትንከባከባቸው ባሮች ጋር እኔንም ተንከባከብ تولني فيمن توليت وبارك لي فيما أعطيت የሰጠኸኝን ነገር ደግሞ በረካ አድርግልኝ። አላህ የሰጠህን ነገር በረካ እንዲያደርግልህ በዛው በዊትር ሶላት ዱዓ ታደርጋለህ። ምንድነው አላህ የሰጠህ? ብዙ ነው። ወይን ተወዱ ኒዕመተ አላህ ላ ተሕሱሃ አላህ የሰጠን ኒዕማ ቢቆጠር አያልቅም። ያን የሰጠንን አላህ የተባረከ እንዲያደርግልን፣ ልጆችህ የተባረኩ እንዲሆንልህ፣ ገንዘብህ የተባረኩ እንዲሆንልህ፣ ህይወትህ የተባረከ እንዲሆን፣ ጊዜህ የተባረከ እንዲሆን፣ ዕውቀትህ የተባረከ እንዲሆን፣ ርዚቅህ የተባረከ እንዲሆን ወባሪክ ሊ ፊማ አዕጢት የሰጠኸኝን ነገር ሁሉ በረካ አድርግልኝ ብለህ ዱዓ ታደርጋለህ በዛ በዊትር ሶላት ማለት ነው። ስለዚህ ይሄን ዊትር ብዙዎች ችላ ይሉታል። በተለይ በሴቶች ዘንድ ዊትር ሶላት ችላ ይባላል ማለት ነው። ይሄ መሆን የለበትም። ዊትር ሶላት እንስገድ። ጊዜው በጣም ሰፊ ነው። እሻ ከሰገድን በኋላ መስገድ እንችላለን። ሌሊት ተነስተን መስገድ እንችላለን። በጣም ሰፊ ጊዜ ያለው ስለዚህ ሰፊ ጊዜ ያለው ሶላት እንደው በመዘናጋት ልንተው አይገባም። አውቲሩ ያ አህለል ቁርአን እናንተ የቁርአን ሰዎች ሆይ ቁርአንን ያመናችሁ ሰዎች ሆይ ዊትር ሲገዱ ብለው ረሱል ሰለላሁ ዐለይሂ ወሰለም ይህን ትእዛዝ አስተላልፈዋል። ስለዚህ ይህን مرسات يلبن. فكان النبي صلى الله عليه وسلم إذا أصابه مرض أو مانع من الوتر قضاه من النهار، فهذا دليل على أهمية تلك الصلاة العظيمة. رسول الله عليه وسلم صلاة وتر لمسجد وانا همام كاقات أماتشو ويم دمو يوانا ميكالك اللقر قات أمي مسجد كالشالو قضاه من النهار
ቀዷሁ ሚነ ነሃር ይህን ዊትርን በቀን ቀዷ ያወጡት ነበር። ግን ሸፋዕን ነው። አሁን በቀን ይህን ያለፈንን ዊትር ቀዷ ስናወጣ ሌሊት ለምሳሌ 3 ረካ ከሆነ የምንሰግደው ቀን ስንሰግድ ቀዷ ስናወጣ 4 ረካ እጥፍ አድርገን ነው የምናወጣው ማለት ነው። ሌሊት 5 ረካ ይሰግድ ከነበረ አንድ ሰው በሆነ በአጋጣሚ አልሰገደም፣ ያንን ቀን 6 ረካ አድርጎ እጥፍ አድርጎ ያወጣዋል። በቀን እንግዲህ እጥፍ ተደርጎ ነው የሚወጣው። ስለዚህ ይሄን የሶላተል ዊትር እኛ ብቻ አይደለንም ሐታ ልጆቻችን እንኳን እንዲሰግዱት ሴቶች እንዲሰግዱ ማስተማር ሐث ማድረግ ቅስቀሳ ማድረግ ያስፈልጋል። ምክንያቱም ይሄን ያህል ትልቅ አጅር ያለው ነው በአላህ ዘንድ በጣም የተወደደ ሶላት ነውና እነላህ يحب الوتر فاوتروا አላህ ዊትርን ይወዳል ዊትር ስገዱ ነው የተባለው። አላህ ዊትሩን يحب الوتر። ስለዚህ ዊትር ሊያመልጠን አይገባም። በጣም ሰፊ ጊዜ ነው ያለው እንዳልነው ይሄን ሰፊ ጊዜ ተጠቅመን ዊትራችንን እንስገድ ማለት ነው። አላህ በሰማነው ተጠቃሚዎች አላህ ያድርገን። ወላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።